እሺ እንግዲህ ተማሪዎች እንዴት ናችሁ? ዛሬ ግሬድ 7 ማትስ ዩኒት 2.1 ሪቪዥን ኦን ሆል ነምበር ኤንድ ናቹራል ነምበርስ ኤግዛምፕልስ ኤንድ ኤክሰርሳይዝ 2.1.1ን አብረን የምናየው ይሆናል። በባለፈው ቪዲዮ ተማሪዎች ካያችሁ ምንን አይተን ነበረ? የሆል ነምበር እና የናቹራል ነምበር ዲፊኒሽኖችን፣ ኖቶችን፣ ዲያግራሞችን እያየን ነበረ። ዛሬ ኤግዛምፕሎችን እና ኤክሰርሳይሶችን አብረን የምንሰራ ይሆናል ማለት ነው። ተማሪዎች ላይክ፣ ሼር፣ ሰብስክራይብ እንዳይረሳ፣ እንደገና ኮመንት ጻፉልኝ በተሻለ ቪዲዮ እንደመጣ ስለሚያግዘኝ ማለት ነው። ወደ ኤግዛምፕልስ ሪቪዥን ኦፍ ኦፕሬሽን ኦፍ ናቹራል ነምበር እና ሆል ነምበርስ ይላል ማለት ነው። እንግዲህ የናቹራል ነምበር እና የሆል ነምበር ኦፕሬሽን ስልቶችን የምናይ ይሆናል ማለት ነው በዚህኛው ቪዲዮ። ኦኬ ወደ ኤግዛምፕል መጣን። ኤግዛምፕል 1 ምን ይላል? ፋይንድ ዘ ፎሎዊንግ ሰም። እንግዲህ ተማሪዎች ይሄ ሰም ኤሌመንተሪ የሆነ ኩዌሽን ነው። እንግዲህ ደምሩ ነው የሚለው። ይሄ በጣም ቀላል ነው ተማሪዎች፣ አይከብዳችሁም ብዬ አስባለሁ። ከዚህ በፊት 6 ዓመት ሙሉ ስለተማራችሁት ማለት ነው፣ ስለመደመር ስለመቀነስ። አብረን ስናይ ይሄ ጋ ምን ይላል? 452 ሲደመር 323 ምን እናድርግ መሰላችሁ? በቀላሉ ተማሪዎች በቀላሉ እንዲያርጉ 2ን ለ3 5ን ለ3 5ን ለ2 4ን ለ3 ስጡ። አለቀ በቃ። ስለዚህ ስንሰራ 452 ሲደመር 323 ስንት ይመጣል? 2 ሲደመር 3 5 ሲደመር 2 7 አገኝ 4 ሲደመር 3 7 ስንት ይመጣል? 775 አያችሁ አይደል? 775 ያው ሶ ሲምፕል ነው ብዬ ነው። ስንት ይመጣል? 775 ይህን ያዙ። እሺ ቢጋ ደግሞ ስንመጣ ቢጋ 3234 ሲደመር 598 ይሄ ደግሞ ምን ይሆናል? ያው እናንተ ቶሎ ብትሰሩ ጥሩ ይመስለኛል። 3234 ሲደመር 598 አይደለ? እሺ በቀላሉ 8 ሲደመር 4 12 2 ጽፈን አንድ አለን። አገኝ 3 ሲደመር 9 12 ከአንድ ጋር 13 አሁንም 3 ጽፌ አንድ አለኝ። 5 እና 2 7 ከአንድ ጋር 8 3 ትወርዳለች። ያው 3832 ይመጣል ማለት ነው። ሲጋ ስንመጣ ይህንን ይሄን በትንሹ ሪአሬንጅ ስናደርግ እንደዚህ መጻፍ እንችላለን። 5672 ሲደመር 423 ብለን መጻፍ እንችላለን። ስለዚህ 2 ሲደመር 3 5 ነው። 7 ሲደመር 2 9 ነው። 6 ሲደመር 4 10 ነው። 0 ጽፌ አንድ አለኝ። 5 ከአንድ ጋር 6 ትሆናለች። ስንት ይመጣል ማለት ነው? ይኸው 6095 ይመጣል ማለት ነው። ኤግዛምፕል 2 ጋር መተናል። ፋይንድ ዘ ፎሎዊንግ ዲፈረንስ ማለት ተማሪዎች መቀናነስ ማለት ነው። እሺ መቀናነስ ማለት ነው። ኦኬ በቀላሉ በፍጥነት እንቀናነስ። እንግዲህ የኤ ጋ 453 ሲቀነስ 223 ኤ ጋ ማለት ነው። ስለዚህ ይሄ ሲቀናነስ ስንት ይሆናል? ከ3 ላይ 3 ስንቀነስ 0 ነው። ከ5 ላይ 2 ስንቀነስ 3 ከ4 ላይ 2 ስንቀነስ 2 ስንት መጣ? 230
ስንት መጣ? 230 መጣ ማለት ነው። መልሳችን ስንት ይሆናል ማለት ነው? ኢዝ ኢኳል ቱ 230 ይሆናል ማለት ነው። የኤ ኦኬ። ቢጋ ኒድ እስቲ ቢጋ ደግሞ 7456 ሲቀነስ 352 ይህም ቀላል ነው። ከ6 ላይ 2 ስንቀንስ 4 አይደለ? ከ5 ላይ 5 0፣ ከ4 ላይ 3 ስንቀንስ 1 7 ይወርዳል። 7104 ይመጣል ማለት ነው የቢ። ሲስ ኧረ ተማሪዎች ሲን በአይናችሁ እንኳን አይታችሁ መልሱት። ሲ ምን ይመጣል? 0 ይመጣል። ሲ ኢዝ ኢኳል ቱ 0 ምክንያቱም 456 ሲቀነስ 456 ስለሆነ 0 ስለሆነ ማለት ነው። ኤግዛምፕል 3 ጋር ስንመጣ ኤን ውስጥ ማነው ጥያቄ ነበር። ፋይንድ ዘ ፕሮዳክት ኦፍ ዘ ፎሎዊንግ ነምበርስ። እንግዲህ አባዙ ነው፣ ደግሞ ማባዛ ነው። ሶ ስናባዛ እንግዲህ ተማሪዎች በደንብ ልብ ብላችሁ ማየት አለባችሁ ማለት ነው። ኤ ጋር 46 ሲባዛ በ44 ነው። በ44 እና ብዛሽ ቀላል ነው። 4 ሲባዛ በ6 24 ነው። 4 ጽፈ 2 አለ። አጌን 4 ሲባዛ በ4 ይሄ ማለት ነው። 4 ሲባዛ በ4 16 ነው። 2 ስንጨምርበት 18 ይሆናል። አጌን አልጨረስንም። 4 ሲባዛ በ6 24 ነው። አሁንም 4 ጽፌ 2 አለኝ። አሁንም 4 ሲባዛ በ4 18። ይህን ቁልቁሉ ወደ ታች መደመር ይሆናል። ማንኛ ስራ 4 ትወርዳለች፣ 2 ይሆናል። ይሄ 9 ይሆናል። ይሄ 1 ይሆናል። 1900 ኦኬ ተማሪዎች ስህተት ነው፣ ተሳስቼ ነው። ኦኬ ልብ ብላችሁ እዚህ ጋር 4 ትወርዳለች። 8 ሲደመር 4 12 ነው። 2 ጽፌ 1 አለኝ እላለሁ። 8 እና 1 8 ሲደመር 1 9 ነው። ከአንዱ ጋር 10 ይሆናል። ከዛ ይሄ 2 ይሆናል። 2024 ነው ማለት መልሳችን 2024 ይሆናል። ተግባብተናል። ይሄን ላጥፋና ቦታው ላይ ላስቀምጠው። እንግዲህ አጥፍቼ መልሳችን 2024 ይሆናል ማለት ነው። እዚህ ጋር አስቀምጫለሁ። ቢጋ እንምጣ እንግዲህ ቢጋ 72 ሲባዛ 78 ነው። ኦኬ እስቲ ነው እሺ 72 ሲባዛ በ78 ኦኬ እንስራ እስቲ። ስንሰራ 8 ሲባዛ በ2 ስንት ነው? 16 ነው። 6 ጽፈ 1 አለ። 8 ሲባዛ በ5 56 ነው። 8 ሲባዛ በ7 56 ነው። ከአንድ ጋር 57 ይሆናል ማለት ነው። 57 ከዛ 7 ጊዜ 2 14 ነው። 4 ጽፌ 1 አለኝ። 7 ጊዜ 7 49 ነው። ከአንድ ጋር 50 ይሆናል ማለት ነው። ይህን ቁልቁል ወደ ታች ምን ይሆናል? መደመር ይሆናል ማለት ነው። የኛ ስራ መደመር ይሆናል። ስለዚህ 6 ትወርዳለች። 7 ሲደመር 4 11 ነው። 1 ጽፌ 1 አለኝ። እዚህ ጋር 1 አለኝ ልበል እንዳይረሳ። ከዛ ያው 7 ሲደመር 4 11 ነው። 1 ጽፌ 1 አለኝ። 5 ሲደመር 0 5 ነው። ከአንድ ጋር 6 ይሆናል ማለት ነው። 5 ትወርዳለች። ስለዚህ መልሳችን 5616 ይሆናል ማለት ነው። መልሳችን 5616 ይሆናል ማለት ነው። ኦኬ ይሄን ከሰራን ሲጋ ስንመጣ ትንሽ
ከበድ ያለ ቁጥር ስለሆነ ለብቻው አድርጉት። ሲንን እንስራ እንግዲህ 123 ሲባዛ 342። ኦኬ ለእያንዳንዱ ነው የምናባዛው። እንግዲህ ብዙ ታውቃላችሁ ብዬ ስለማስብ ነው። 2 ሲባዛ በ3 6 ነው አይደል እንዴ? 6 2 ሲባዛ በ2 4 2 ሲባዛ በ1 2። ይሄ መጣ። አሁን ደግሞ ማን ጋር እንሄዳ? 4 ጋር 4 ሲባዛ በ3 4 ሲባዛ በ2 4 ሲባዛ በ1 ነው ማለት ነው የምንለው። ገብታችኋል? 4 ሲባዛ በ3 12 ነው። 2 ሰፊ 1 አለኝ። 4 ሲባዛ በ2 8 ከ1 ጋር 9 ይሆናል። 4 ሲባዛ በ1 4። ከእንደገና አልጨረስንም። ጨርሰናል እንዴ? አልጨረስንም። ማን አለ? 3 ሲባዛ በ3 3 ሲባዛ በ2 3 ሲባዛ በ1 አለ። ስለዚህ ስናበዛው 3 ሲባዛ በ3 9 ነው። 9 የቱ ጋር እንጽፋት? እዚች ጋር። ከዛ 3 ሲባዛ በ2 6 ነው። 3 ሲባዛ በ3 3 ነው። እንዲህ እንጽፋለን ማለት። ከዛ እቺን ቁልቁል ወደ ታች መደመር ይሆናል። ማንኛው ስራ ይሄን ወደ ታች መደመር ይሆናል ማለት ነው። ጀምሮ እንግዲህ 6 ትወርዳለች። 4 ሲደመር 2 6 ነው። 6 እንጽፋለሁ ድጋሚ። ከዛ በመቀጠል 9 ሲደመር 9 18 2 ሲጨምርበት 20 0 ጽፌ 2 አለኝ። ከዛስ 4 ሲደመር 6 እቺ ማለት ነው። 4 ሲደመር 6 10 ከ2 ጋር 12 አሁንም 2 ጽፌ 1 አለኝ። እቺን 1 አድርጓት። ከዛስ 3 ከ1 ጋር 4 ስንት መጣ ማለት ነው? 42066 መጣ። መልሳችን 42066 ይሆናል ማለት ነው። እኔም ተስፋ አደርጋለሁ እንደገባችሁ። ወደ ኤግዛምፕል 4 እናልፋለን። አራተኛ ጥያቄ ጋር መተናል። አራተኛው ኤግዛምፕል ጋር መተናል። ምን ይላል? find the questions of the following number። አካፍሉ ነው እስቲ አካፍሉ ነው። እንግዲህ ማካፈልም ቀላል ነው። ስለዚህ ኤን ስናይ በቀላሉ ይሄን ይሄን አይነት ቅርጽ ያለውን ተጠቅመን እንሰራለን ማለት ነው። እዚህ ውስጥ ምን እናርግ? 455 እናደርጋለን። 455 እዚህ ውስጥ ይሆናል። ከውጪ ስንት አለ? 5 አለ። የታለ 5? ያው ስለዚህ ይሄን ስናካፍል እንግዲህ ተማሪዎች ይሄን ስናካፍል ቆይ እንደውም ሙሉ አጥፋና ወደ መሀል ስራው 455 ለማሲካፈል ለ5 ኦኬ 5 ለ4 ስለማይችል ይኸው 5 ለ4 አይችልም ማካፈል። ስለዚህ 45 እናደርጋለን። 45 ለ5 ይካፈላል ስንት ጊዜ? 9 ጊዜ። ስንት ጊዜ? 9 ጊዜ። ስለዚህ 9 ስንት ይሆናል? 45 ይሆናል። እዚህ ጋር 45 ይሆናል። ይሄን ወደ ታች በመቀነሱበት ጊዜ 0 ይመጣል ማለት ነው። ከዛ በኋላ 5 ትወርዳለች። 5 አለች። 5 ሲካፈል 5 1 ነው። እንግዲህ ይሄን ታውቃላችሁ 1 ይሆናል። ስለዚህ መልሳችን ስንት ነው ማለት ነው? 91 ይሆናል። ማንኛው መልስ ስንት ይሆናል? 91 ይሆናል ማለት ነው። ያው መልሳችን 91 ይሆናል ማለት ነው። ቢጋ ስንመጣ 4824 ሲካፈል 12 ነው። ቶሎ ለመስራት እንሞክር። እሺ እንዲህ እናድርግና 4824 ነው ሲካፈል 12 ነው። በሲምፕለስት መልኩ ነው የምናካፍለው። በደንብ ተመልከቱ። እሺ
12 ለ4 ስለማይችል 12ን ለ48 ነው የምናካፍለው። 12 ለ48 ሲካፈል ተማሪዎች ስንት ጊዜ ይደርሳል? 4 ጊዜ ይደርሳል። 4 ልጻፍና 4 ሲባዛ በ12 48 ስቀናንሱ 0 ስቀናንሱ ስንት መጣ? 0 መጣ። 0 ለ12 ይችላል? አይችልም። ስለዚህ 0 ለራሱ ታረጉና 0 ሲባዛ በ12 ራሱ 0 ይሰጠናል። ከዛ ስንት ወጣ? 24 ይወርዳል ማለት ነው። 24 በሚወርድበት ጊዜ 24 እንዲሁ እንደምታውቁት 12 ሲባዛ በ2 ስንት ነው? 24 ነው አይደል እንዴ? ስለዚህ እዚህ ጋር ከስንት ይሆናል ማለት ነው? እዚህ ጋር 2 ይሆናል። 402 ምክንያቱም 2 ሲባዛ በ2 24 ይሆናል። ይሄኛው 24 ሲካፈል 24 ሲቀንስ ለ24 0 ይሆናል። ያለ ቀሪ ተካፈለ ማለት ነው። ስለዚህ መልሳችን ስንት ይሆናል? 402 ይሆናል ማለት ነው መልሳችን። ኖት ጋር ስንመጣ እንግዲህ ቬሪ ኢምፖርታንት ነው። ወደ ተመልከቱ። ኖት ጋር ስንመጣ ኖት ጋር የመጀመሪያው ምን ይላል? the sum of two any natural number is always natural number። እሺ ሁለት ናቹራል ነምበሮች ሁልጊዜ ብንደምራቸው ናቹራል ነምበርን ይሰጡናል። አንድ ሲደመር አንድ ሁለት ነው። ሁለት ናቹራል ነምበር ነው አይደል? ሁለት ሲደመር ሁለት 4 ነው። እነኚህም ናቹራል ነምበር ናቸው። ይሄም ናቹራል ነምበር ነው አይደል እንዴ? ኦኬ ከዛ the sum of ይላል እንግዲህ በደንብ the sum of any two whole number is always whole number። ምክንያቱም 0 ሲደመር አንድ ነው። አንድ ምንድነው? ሆል ነምበር ነው። 0 ሲደመር 0 ነው። ማን ነው? ሆል ነምበር ነው ማለት ነው። እሺ the product of any two natural number is always natural number። ብዜት አንድ ሲባዛ በአንድ አንድ ምንድነው? ናቹራል ነምበር ነው። አጌን 2 times 3 6 ምንድነው? ናቹራል ነምበር ነው። 2 እና 3 ናቹራል ነምበር ናቸው። ስለዚህ የማንኛውም የናቹራል ነምበሮች የሁለት ናቹራል ነምበሮች ብዜት ናቹራል ነምበርን ይሰጠናል ይላል። ከዛ ስንቀጥል ኖት አላለቀም። the product of any two whole number የምን የሁለት ሆል ነምበሮች ምን ብዜት ስናባዛ ሁልጊዜ ሆል ነምበር ነው የሚሰጠን። ምክንያቱም 0 ሲባዛ በ0 ስንት ነው የሚሰጠን? 0 ነው አይደል? 0 የማን ነው? ሆል ነምበር ነው። ሶ 2 ሲባዛ በ4 8 ነው። 8 የማን ነው? ሆል ነምበር ነው። ይሄን ነው ማለት ነው እያለን ያለው ይሄን ነው ማለት ነው። ከዛ the quotient እዚህ ጋር ትጠነቀቃላችሁ ማለት ነው። the quotient of any two natural number is not always natural number። ምክንያቱም አንድ ናቹራል ነምበር ነው ሲካፈል አንድ ሲካፈል ለ3 ስንት ይመጣል? ይሄ 0 ነጥብ ምናምን ነው አይደል የሚመጣው? 0.3 ምናምን ነው የሚመጣው አይደል? ይሄ ማለት ምን ማለት ነው? ራሽናል ነምበር ነው እንጂ ናቹራል ነምበር አይደለም። በ0.3 ወይም ደግሞ እንደዚህ 3/4 ምናምን የሚቀመጡ ምንድናቸው? ራሽናል ነምበር ነው የሚባሉት። ስለዚህ ሲካፈሉ ናቹራል ነምበሮች ሁልጊዜ ናቹራል ነምበር አይመጡም። ምክንያቱም እንደዚህ በነጥብ የሚመጣ ቁጥር ስላለ ማለት ነው። የገባችሁ ይመስለኛል። አሁን የገባችሁ ይመስለኛል። ከእንደገና the difference of any two whole number ዲፈረንስ ማለት መቀናነስ ነው። ሆል ነምበር is not always whole number። ምክንያቱም 2 ሲቀነስ 3 ስንት ነው? አሁን ኢንቲጀር ፓርት ስንገባ የምናየው ነው -1 ይባላል። ይሄ ምንድን ነው? ሆል ነምበር አይደለም። ይሄ ኢንቲጀር ነው የሚባለው። ያው ኢንቲጀር ፓርት ስላልገባን አሁን አይመለከተንም። ግን ኢንቲጀር ጋር ስንገባ ታውቁታላችሁ። -1 ይባላል። ከሁለት ላይ 3 ስንቀንስ -1 ይቀራል። -1 ሆል ነምበር ነው፣ ኢንቲጀር ነው እንጂ ሆል ነምበር አይደለም። ለዛ ሆል ነምበርን ስንቀናንስ
ከዜሮ ያነሰ ቁጥር ነው ይሄ -1 ማለት። ስለዚህ ከዜሮ ያነሰ ቁጥር ሊሰጠን ስለሚችል ሁልጊዜ ሆል ነምበርን አይሰጠንም ማለት ነው። አጌን ዘ ዲፈረንስ ኦፍ ቱ ናቹራል ነምበሮችንም ስንቀንስ ለምሳሌ በቀላሉ አንድ ናቹራል ነምበር ነው ሲቀነስ አንድም ናቹራል ነምበር ነው ግን ዜሮ ነው። ዜሮ ናቹራል ነምበር ነው አይደለም። ስለዚህ ሁልጊዜ አይሰጡንም የሚለው ለዚህ ነው ማለት ነው። እንግዲህ ተማሪዎች በተባባልነው መሰረት ወደ ምን ደርሰናል? ኤክሰርሳይዝ 2.1.1 ጋር መጥተናል ማለት ነው። ካልኩሌት ዘ ፎሎዊንግ በቃ ምን ጥያቄ ማስረዘም ነው። ካልኩሌት አድርገው እንግዲህ ይመጣልን አለ። እንግዲህ ስናደርግ የመጀመሪያው ምን ይለናል? የመጀመሪያው ምን ይላል? 345 ሲደመር ቶሎ እንስራ 892 5 ሲደመር 2 7 9 ላይ 4 ሲደመር 13 ነው። 3 ጽፌ አንድ አለኝ 8 እና 3 11 ነው። ከአንድ ጋር 12 ይሆናል። 1237 ይመጣል ማለት ነው። መደመር ስለሆነ በሳሳት እንኳን እናንተ ቼክ አድርጉ። 342 ሲደመር 435 ኦኬ። ይሄኛውስ 5 እና 2 7 7 እና 3 ማን ነው? 4 እና 3 7 አጌን 3 እና 4 7 777 ይመጣል ማለት ነው። ሲ ጋር ስንመጣ ደግሞ ሲ ምን ይላል? 6543 ሲቀነስ 234 እንቀናንስ በጣም ሲምፕል ነው። 6543 3 ሲቀነስ 234 በጣም ሲምፕል ነው። ከ3 ላይ 4 ስለማንችል 13 እናደርጓለን። ከማ ላይ ተበድረን? ከ4 ላይ ተበድረን። ስለዚህ 13 ላይ ከ13 ላይ 4 ስንቀንስ ስንት ይመጣል? 9 ይመጣል። ተማሪዎች ስንት ይመጣል? 9። ከዛ ተማሪዎች ከዚህ ላይ ተበድረን ነበር። ከዚህ ላይ 1 ስንቀንስ 3 ይሆናል። 3 ሲቀንስ 3 0። ከ5 ላይ 2 ስንቀንስ 3 6 ትወርዳለች። ስንት ይመጣል ማለት ነው? 6309 የሚባለው ቁጥር ይመጣል ማለት ነው። ወደ ዲ ስንመጣ ደግሞ ሶ ሲምፕል ነው። ቦዲ ማስ የሚባል ህግ ታውቃላችሁ ብዬ አስባለሁ። ቦዲ ማስ ይሄ ማለት ምን ማለት መሰላችሁ? በቀላሉ ቦ ማለት ብራኬት ነው። ኦር ዲ ማለት ዲቫይደር ነው፣ ማካፈል። ኤም መልቲፕል፣ ኤ አዲሽን፣ ኤስ ሰብስትራክሽን። ስለዚህ እንደዚህ አይነት ጥያቄ በምንጠየቅበት ወቅቶች መጀመሪያ ብራኬት ውስጥ ያለውን ከሰራን በኋላ ነው ከዚህ ጋር የምንደምረው እንጂ ብራኬት ውስጥ እያለ መጀመሪያ ደምራለሁ የለም። መጀመሪያ ከብራኬት ውስጥ ጨርሰን ቦዲ ማስ ግን ልንገራችሁ። የተሰጣችሁ ጥያቄ መጀመሪያ ብራኬት ካለ ብራኬት ትሰራላችሁ። የተሰጣችሁ ጥያቄ መጀመሪያ ማካፈል ከሆነ ታካፍሉና ከዛ አባስታችሁ ከዛ ደምራችሁ ከዛ መቀነስ ነው እንጂ መጀመሪያ ቀንሼ ከዛ ደምሬ ከዛ አካፍዬ ከዛ አባዝቼ መደበላለቅ አይሆንም። መጀመሪያ ቀንፍ ካለ ቀንፉን ትሰራላችሁ፣ ከዛ ታካፍላላችሁ፣ ከዛ ታባዛላችሁ፣ ከዛ ትደምራላችሁ፣ ከዛ ትቀንሳላችሁ ማለት። ስለዚህ አሁን ምን ነው የምንሰራው? ቅንፍ ውስጥ ያለውን ነው ማለት ነው የምንሰራው። ኦኬ እንቀጥል እስቲ። እሺ ስለዚህ መጀመሪያ ቅንፍ ውስጥ ያለውን ስንሰራ 654 ሲቀነስ 345 አይደል? እንግዲህ ነግሬያችኋለሁ 4 ለ5 ስለማይቀናነስ ከዚች 5 ላይ ይበደርና ይሄ 14 ይሆናል ብያለሁ። ከ14 ላይ 5 ሲቀንስ 9 ነው። ስለዚህ 9 ይላል። አሁን ከዚች ላይ ተበድሬ ነበር። ከዚህ ላይ 1 ሲቀንስ 4 ሆነ። 4 ሲቀንስ 4 0።
ከዛ ከ6 ላይ 3 ቀንሱ እንግዲህ ያው 3 ነው። ስለዚህ 309 መጣ። ጨርሰናል እንዴ ተማሪዎች? አልጨረስንም። ማን አለ? እቺ ያለች ማን አለ? ፕላስ 23 ያለሽ ፕላስ እንዳለ 23 ያለ 23 ያለ ይሄን ነው ጨረስን የምንለው ይሄን ስንሰራ ነው። ስለዚህ የ23ን ለ309 ስንደምር 3 ሲደመር 9 12 ሁለት ጽፌ አንድ አለኝ። ከዛ 2 እና 0 2 ነው። ከአንድ ጋር 3 ይሆናል። 2 ተወርዳ ማን ነው 3 ትወርዳለች 3 ይሆናለች። ሶሪ 3። ስለዚህ 3000 ማን ነው 332 ይመጣል ማለት ነው። መልሳችን 332 ይመጣል። እሺ ወደ ኢ ጋር ስንመጣ ተማሪዎች ሶ ሲምፕል ነው። ማከፋፈል ነው እንግዲህ 5000 ዲናርግና 54027 እንግዲህ 54000 አልኩ ሶሪ 5427 ለማለት 9 ይኸውላችሁ 5 ለ9 ስለማይችል 54 ለ9 እናደርገዋለን በቀላሉ ማለት 54 ለ9 ሲካፈል ስንት ጊዜ ይመጣል? 6 ጊዜ። ከዛ ስንት ይሆናል? 54 ስታጠፋፉ 0 አይደለ? 0 ለ9 ይችላል አይችልም? ማን ነው ይችላል? አሁን ስንት ጊዜ? 0 ጊዜ 0 ሲካፈል 0 አለቀ። ስንት ይወርዳል? 20 እነኚህ 27ቶች ይወርዳሉ። ከዛ 27 ለ9 ይችላል ስንት ጊዜ? 3 ጊዜ። ስለዚህ 27 ይሆናል። አለቀ። ያለ ቀሪ ተካፈለ። ስለዚህ መልሳችን ስንት ሆነ? 603 ይሆናል ማለት ነው። መልሳችን 603 ይሆናል። ኤፍና የመጨረሻው ገስ ነው መጣ እዩት እስቲ ጥያቄውን እስቲ እዩት። ትንሽ ያስፈራል። እንስራው እንግዲህ 342 ሲባዛ 345 ሲባዛ እንቀጥል። 5 ለ2 5 ለ4 5 ለ3 ነው የምናበዛው ማለት ነው። ስለዚህ 5 ለ2 0 አንድ አለኝ። 5 ለ4 20 ከአንድ ጋር 21 አንድ ጽፌ 2 አለኝ 15 17 ሆነ ማለት ነው። ኦኬ እንቀጥል። አሁን ደግሞ 4 ለ2 4 ለ4 4 ለ3 ነው ማለት ነው የምናበዛው። እሺ እናብዛ። 4 ለ2 8 4 ለ4 6 ጽፌ አንድ አለኝ 16 ነው የሚሆነው 6 ጽፌ አንድ አለኝ። 4 ለ3 12 ከአንድ ጋር 13 ሆነ። ጨርሰናል። አልጨረስንም። ማን አለ? 3 አለ። 3ን ለ2 3ን ለ4 3ን ለ3 አባዛለሁ ማለት ነው። እሺ እንግዲህ እንቀጥል። 3ን ለ2 6 ነው። 3ን ለ4 12 2 ጽፌ አንድ አለኝ። 3ን ለ3 9 ከአንድ ጋር 10። ይሄን ነው እንግዲህ ቁልቁለቱን የምንደምሩ በቁልቁልነቱ ማለት ነው። እሺ ወደታች ይሄን ወደታች ስንደምር እሺ 0 ሆና ትወርዳለች። 0 ሆና ትወርዳለች። 8 ሲደመር 1 ስንት ይሆናል? 9 ይሆናል። 6 እና 6 12 6 ሲደመር 6 12 7 ሲደመር 19 ሰፊ እንዳለኝ። ከዛ 2 እና 5 2 እና 3 5 ከአንድ ጋር 6 ከአንድ ጋር 7 አይደለ? 7 ከዛስ አንድ ይወርዳል። አሁንም አንድ ይወርዳል። መልሳችን ባጭሩ ተማሪዎች ይሄን ላጥፋው። በቃ አግኝተናል። ለዛ እናጥፋው ይሄን። ስለዚህ መልሳችን ባጭሩ ማን ይሆናል ማለት ነው? መልሳችን ባጭሩ 117,000 ኮማ 990 ይሆናል። ይሄ ይሆናል ማለት ነው መልሳችን።
መልሳችን ይሄ ይሆናል ማለት ነው። ስለዚህ ይሄ ይሆናል ማለት ነው መልሳችን። እሺ ተማሪዎች 2.1 የሚለውን ሴክሽን ጨርሰናል ማለት ነው። በቀጣይ ቪዲዮ በ2.2 ነው የምንገናኘው። በጣም ነው የማመሰግነው። ላይክ ማድረግ እንዳይረሳ፣ ኮመንት ጻፉልኝ፣ በተሻለ ቪዲዮ እንድመጣ ሼር አድርጉልኝ፣ ሰብስክራይብ እንዳይረሳ 2.1 ኤግዛምፕሎችን፣ ዲፊኒሽንን፣ ኤክሰርሳይዝን ሰርተናል። በ2.2 እስክንገናኝ ሰላም።